ወካይ ወብርሃን እንዴት አላችሁ ተመልካቾቻችን? ዛሬ ከመዲናችን ከባህር ዳር ተነስተን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ውስጥ ወደምትገኘው ወደ ደቡብ አቸፈር እያቀናን ነው። በጉዟችን ከባህር ዳር 9 ሆነን ተነስተን ከወረዳ ዋና ከተማ ከረፋዱ 4 ሰዓት ላይ ደረስነን። እንደደረሰን ፍቅር የተመላበት አቀባበል ከተደረገልን በኋላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ተሳልመን ወደ ተዘጋጀልን ቦታ አቅንተናል። ወደ ዛሬው መርሃ ግብራችን ከማቅናታችን በፊት ስለ ወረዳው ስያሜና ስለ ከተማው ያለውን ታሪክ በጥቂቱ እንቃኛለን። ለመሆኑ አቸፈር የሚለው ስያሜ ማን የሰየማት? የስሙ ትርጉምስ ምን ማለት ነው? ይህን የሚያስረዱን ታላቁና አንጋፋው አባታችን 1972 ዓመተ ምህረት ጀምሮ ወረዳው እንዳሁኑ ሰሜንና ደቡብ ተብሎ ሳይከፈል ለ46 ዓመት በስራ አስኪያጅነት የመሩት አሁን ደግሞ ከ2008 ጀምሮ በወረዳ ቤተ ክህነት ውስጥ የትምህርትና ስልጠና ኃላፊ የሆኑት ሊቀ ጠበብት አዲስ አምበሌን ጠይቀናቸው ነበረ። አቸፈር ማለትን ማለት ነው እንዲህ ብለውናል። አቸፈር እንግዲህ አባቶቻችን ሁለት ትርጉም ነው የሚሰጡት። አንደኛ አትፈር አያፍር ማለት ነው ይላሉ። አትፈር ለምን ተባለ በምንጠይቅበት ጊዜ ያው በኃይለ ሥላሴ ጀምሮ ጦር ሲነሳ ከትግሬ ዘመቻ ጀምሮ አቸፈር በመጀመሪያ ግንባር ይሂድ ይባላል። ግንባር ይሂድ የጦር ግንባር አለው። የአርበኛ ሀገር ነው። የደጃዝማች ሀገር ነው። የታላቅ ሰዎች ሀገር ነው። የሃይማኖት ሀገር ነው። የገዳማት ሀገር ነው። እሱ ፊት ይሄድ ይባላል። ሲሄድ ያን ጦር ድል አድርጎ ስለሚመጣ አትፈር ተብሎ የተባለ በዚህ ነው ይላሉ። ሁለተኛ ደግሞ አንቺ አፈር ነው ብሎ ይናገራሉ። አንቺ አፈርስ ማለት ምንድነው ታሪኩ ስንል እኛም ስናውቀው ደግሞ እቺ አፈር ለም ሀገር ናት እንደማለት ነው። አቸፈር ለም ሀገር ናት፣ የዘሩባትን የምታበቅል ተወለደውን የምታሳድግ እንዲያው ሰዎችም ተምረው የሚወጡባት የሊቃውንት ሀገር የሊቃውንት ደሴት ብለው ይጠሯታል። ለመሆኑ የዱርቤቴ ከተማ ስያሜ ምን ማለት ነው? ዱርቤቴ ከተማስ መቼ ነው የተመሰረተች ይታወቅ ይሆን ብለን የከተበን ጠየቅናቸው። እሳቸውን በዚህ መልክ አብራሩልን። በ42 ነው እንግዲህ ተመሰረተች የምትባለው። በመጀመሪያ ጊዜ ምንም ሰው የለባትም ነው የሚባል ጫካ ናት። ጫካ ስለነበረች ከኢስማላ እየተነሱ ወደ ይች ሀገር የሚመጡ ሰዎች ከዱሩ ተኝተው ያድሩ ነበር ይባላል። ከዱሯ እዚህ ወዱሩ ላይ ተኝተው ያድሩ ነበርና ሌሎች መጠው ሲያገኟቸው አንተ ዱር ቤቴ ዛሬም አለህ ከዚህ ነው የምትኖር ብለው ትንሽ 3 ጎጆዎች 4 ጎጆዎች ነው ዱሮች ዱሩ ነው ተቀምጣቸው አለ። ጎጆአቸውም ትንሽ ነው እነሱም ትንሽ ናቸው። ዱር ነው የሚኖሩትና እናንተ ዱር የምትኖሩ ዱር ቤቴ ዱር ነው የምትኖሩ ዱር ቤቴ ስለው በዚህ ዱር ቤቴ ያሉት ያንን ይባላል። እንደገናም ዱር ቤቴ በዚህ ነው። እንደገናም ደግሞ የድሮ ቤቴ ብሎ አንድ ሰው እዚህ እየመጣ ዱሩ ላይ ያድር የነበረው ይሄ እኮ ድሮ ማድርበት ይሄ ነው ይህ ዱር ነው ሲለው የዱር ቤቴ የድሮ ቤቴ ብሎ የድሮ ቤቴ ብሎ ጠራው ወይላሉ። የድሮ ቤቴ ይሄ ነው ብሎ ሲላቸው በዚያ ተነስተው አባቶቻችን ብለውሽ ናቸውና ያ ሰውዬ ዱር ያድር ነበርና ቸች ዱር ነበር ማድር ችናት የድሮ ቤቴ ስላቸው ዱር ቤቴ ብለው አቃንተው ይሄንን ጠሯት ይላሉ አባቶቻችን። እና ድሩ ማለትም ደግሞ ድሩ አንድነቱ ብሎም ደግሞ ይጠሩታል። የአንድነት ሀገር ስለሆነች ሁሉ እየተገናኘ የሚመካከርባት የተላላቅ ሰው ሀገር ስለሆነች ድር ማለት ማግ ነው። አንድነት ጥንክርና ያለው ነው። በዚህም የሚፈቷትና እንዲህ ያደረጉ ስያሜ የሚሰጧት አባቶች አሉ። እንግዲህ ዱር ቤቴ የተቃነች ከናት አሁን ነው የተቆረቆረችው። ስማላ ነበረ። በስማላም ያው ወረዳ ነበር ድሮ። ቀጥሎም ያው በምክትልነት ይተዳደር ነበር። አቸፈር የሊቃውንቱ የድጓ የቅኔ አቋቋም ስመጥር ሊቃውንት የነበሩበት አሁንም ያሉበት ወረዳ ነው። ለመሆኑ ከሚጠቀሱት በጥቂቱ ያብራሩልን ብለን ጠየቅናቸው። አቸፈር አርሶ ደግባሳ ተብሎ ይጠራል። እንግዲህ በቻባ ስንጀምር የቅኔው ባላባት የንታ ዋህቤ ይባላሉ። የድጓው ደግሞ የንታ ለይኩን ጀንበር ማር መድኃኔዓለም ናቸው። ወደዚህ መጣ ደግሞ ይስማላ ጊዮርጊስ የንታ ደመናው ገሰሰ ሀገር ነው። የንታ መላከ ፀሐይ ያውልጃቸው ሀገር ነው። ከዚያም እንዲህ ወደታች የስነድ የኔታ ዋካ እኔንም ብለው አስተማሩኝ። የንታ ዋካ ናቸው። የንታ ዋካ ብርሃኑ ይባላሉ። ዳንኩራ የሚኖሩት
መጀመሪያ ያስተማሪው ጃሃና ጊዮርጊስ ይባላል። ጃሃና አንበሸን ከተባለው ነው የሚኖሩት። እዚያ እያገለገሉ ሲያስተምሩኝ እኔን ያስተማሩ እሳቸው ናቸው። ይህን እድል የሚያገኘሁት በእሳቸው ናቸው እና እዚያ በኋላም የወኔንታ ዜና የው ሊበል ላይ መጠው ታላቅ አባት መንፈሳዊ አባት ገብተው ቅኔውን ያስተምራሉ። ከዚያም ደግሞ መንክር ለግ ላይ እንዲያው ደባለቁ እንጂ እንዲያው ቅኔም የተማርሁባቸውን ሳላስታውሳቸው ከነፈረግ መርሻ ይባላሉ የዋሸራው። እሳቸውም በእውነት ታላቅ አባት ነበር። አንበሸን ጽዮን ነው የሚኖሩት። ብዙ ሊቃውንት አወጣዋል እና እንግዲህ እሳቸውንም በዳንግላ ሄደው በማያውቁት ሀገር እንግዲህ ህይወታቸው አልፏል። እሳቸውንም ነፍስ ይማርና እነሱም እንግዲህ ቢሞቱም በጸሎታቸው ሳሉ ለነ ጻድቃን ውለደ ብርሃን ይላልና እነሱም የኛን አገራችንን በእነሱ ጸሎት ትኖራለች ብዬ ነው ማስብ እና ይህን የመሰሉ የሊቃውንት ደሴት የሊቃውንት ሀገር ነው። ሀገርን ከጠላት ወረራ የጠበቁ በእውቀታቸው ኢትዮጵያን ያስጠሩ እና አቤ ጎበኛንና የመሳሰሉት የተገኙበት ወረዳ ነው። በመሆኑን ከጀግኖቻችን መካከል ጥቂቶችን እንዲያስታውሱን የቀጠበብት አዲስ አምበሌን ጠየቅናቸው። እሳቸውም እንዲህ አብራሩ። አቤ ጎበኛ ይስማላ ይወለደው እስማላ ላይ ይወለድ እንጂ እሱ የኢትዮጵያ ዜጋ ነው። በኢትዮጵያ ሰው የሚጠራ ሰው ነው። አጉዶ አበሻ የተባለው አባታችን ደርግ ጋራ ለደርግ አልገዛም ብለው ያው ብዙ ሸፍተው ሀገራቸውን በጦርነት ሙሉ ሲዋጉ የኖሩ አባት ታላቅ አባት ናቸው። ተራሪ ደምለው ጀንበሬ ናቸው አባታችን ትልቁ እሳቸው ናቸው የሁሉም አባት። እዚያ ደግሞ ደጃች አያሌው ወደ አሹዳ አካባቢ ናቸው እና ብዙ ግራዝማቾች አሉ፣ ደጃዝማቾች አሉ። የነ ደምለው ጀንበሬ አገር ነው። ደጃዝማች አያሌው አገር ነው። እነ ነፍተራሪ ደምለውም አገር ነው። እነ ቀኛዝማች መንግስቱ የሚባሉም አርወይታ አድቤ ጊዮርጊስ አካባቢ ያሉ እና እነሱም ሁሉ ነበሩባት። የትልቅ የጀግና አገር ነው በእውነት። ከዚያም ዝቅ ብሎ በአስር አለቅነቱ በምኑ እየተሾሙ ሀገራችን በጣም እና 10 አለቃ ከፋለ እና 10 አለቃ ጓዴ ሻውል እና 10 አለቃ ይሩ እየተባሉ በእውነት አገሪቱን በእውነት ሲያስከብሩ የኖሩ ሌባውን እያሰሩ በእውነት የገረፉ የሰውን ሀብት እያስመለሱ በጀግንነት የነበሩባት አገር ናት። ይህን ይመስላል። አቸፈር የጀግኖች ሀገር፣ አቸፈር የሊቃውንት ሀገር፣ አቸፈር የአቡነ ተጠምቀ መድኅን ቅዱሳት መካናት ያሉባት ሀገር። መሬቷ ቅዱስ፣ የሰጡትን አብቃይ፣ ክረምተ በጋ ልምላሜ የማይለያት ድንቅ ወረዳ ናት። በዚህ አጭር ደቂቃ ስለ ወረዳዋ ተናግረን እንጨርሳለን ማለት ውቅያኖስን በማንኪያ ጨልፎ እንደመጨረስ እንደሆነ ተቆጥሮልኝ ዛሬ ወደ መጣንበት ታላቁ መርሃ ግብር እንድንመለስ በአክብሮት ተጠይቃችኋለሁ። ከህጸ ልሳን ቢገኝ ከሰው ስህተት ስለማይጠፋ አርማችሁ እንድትሰሙት በፍቅር ቃል እጠይቃለሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ዛሬ የመጣነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ውስጥ የሚገኘው የደቡብ አቸፈር ወረዳ ቤተ ክህነት አዲስ ቢሮ አስመርቆ ነው። የነበረውን መርሃ ግብር ከመጀመሪያው እስከ መጨረሻው ድረስ እንድትከታተሉን በአክብሮት እየጠየቅነን ጠር መጠን አድርገን እንዲህ እናቀርብላችኋለን። መርሃ ግብሩን መላከ ኃይል ጻድቁ አስማረ የሰሜን ጎጃም ሀገረ ስብከት እቅድና ልማት መምሪያ ኃላፊ የሆኑት ጀመሩልን። በጸሎት መጋቤ ብሉይ ቆሞስ አባ አብርሃም ደጉ የርዕሰ አድባራት ወገዳማት ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ መርሃ ግብሩን ጀመሩልን። በመቀጠልም የዳቦ ቆሮሳ ከሀገረ ስብከቱ በመጡ እንግዶች ከተቆረሰ በኋላ የእንኳን ደህና መጣችሁን መልእክት ታላቁና አንጋፋው ለብዙ ዘመን በመሪነት የቆዩ አንደበተ ርቱዕ የሆኑት ሊቀ ትጉሃን ጌትነት የሻምበል የወረዳ ቤተ ክህነቱ የሰበካ ጉባኤ ማደራጃ ኃላፊ የሆኑት የእንኳን ደህና መጣችሁን መልእክት አስተላልፈውልናል። የተከበራችሁ አባቶች፣ ክቡር መልአከ ምሕረት ግርማ አለነ የሰሜን ጎጃም ሀገረ ስብከት ስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡር መልአከ ገነት ቤዛ መለሰ የሰሜን ጎጃም ሀገረ ስብከት የሰው ኃይል አስተዳደር ኃላፊ፣ ክቡር መልአከ ፀሐይ ጸዳሉ የሰሜን ጎጃም ሀገረ ስብከት የካህናት አገልግሎት ክፍል ኃላፊ፣ ክቡር አባታችን መልአከ ኃይል ጻድቁ አስማረ የታላቁ የሰሜን ጎጃም ሀገረ ስብከት እቅድና ልማት ክፍል ኃላፊ፣ ክቡር አባታችን መልአከ ኃይል መልአኩ ክብረት የሰሜን ጎጃም ሀገረ ስብከት ቅርስ ክፍል ኃላፊ፣ ክቡር አባታችን
መጋቤ ብሉይ የዚህ ወረዳ ቤተ ክህነት መነሻና እስካሁን መድረሻ እንዲሁም ስራ እንድንጀምር ቢሮ ሰጠውን አቋቁመውን የቆዩ በአሁኑ እዚህ ቀደም የታላቁ ቤተክርስቲያን የደብረ ሰላም ሚካኤል ቅዱስ ቤተክርስቲያን አስተዳዳሪ አሁን ደግሞ የሰሜን ጎጃም ሀገረ ስብከት የርዕሰ አድባራት ወገዳማት ቅዱስ ገብርኤል አስተዳዳሪ ክቡር ሊቀ ልሳናት ዘላለም ድረስ የዚህ ታላቅ ወረዳ ቤተ ክህነት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ኪዳኑ ኃይሌ የዚህ ወረዳ ቤተ ክህነት ዋና ጸሐፊ ክቡራን የወረዳ ቤተ ክህነቱ የየመምሪያ ክፍል ኃላፊዎች ክቡራን የዚህ ስድስቱ አጥቢያ ቤተክርስቲያን የከተማ ቤተክርስቲያንና እንዲሁም የ15ቱ ቤተክርስቲያኖች አስተዳዳሪዎች የሀገር ሽማግሌዎች አባቶች ካህናት እንዲሁም የክብር እንግዶቻችን በተለይ የህብረት ባንክ ኃላፊዎች ዛሬ በክብር እንግዶት የተገኛችሁ በአያሉ በእግዚአብሔር ስም እንደምን አረፈዳችሁ። ይህን ታላቅ በዓል ስናከብር መነሻችን እግዚአብሔር ነው፣ መድረሻችንም እግዚአብሔር ነው። ስለዚህ ይህንን ታላቅ በዓል እንድናከብርና ጀምረን ዛሬ ለፍጻሜ እንድንደርስ ያደረሰን አምላካችን ክብር ምስጋና ለሱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ዛሬ የእጅ ስራችሁን ልትመርቁልን ልታበረታቱን የመጣችሁ በሙሉ በእግዚአብሔር ስም እንኳን ደህና መጣችሁልን። እግዚአብሔር ይስጥልኝ። አመሰግናለሁ። የነበረውን ሪፖርት ስንት እንደፈጀ ያጋጠሙ ችግሮች እና ቻሌንጆች ምን እንደነበሩ በምን መልክ እንደተሰራ የወረዳ ቤተ ክህነቱ ዋና ስራ አስኪያጅ የሆኑ ታላቁ ሊቀ ልሳናት ዘላለም ድረስ እንዲህ አቅርበውልናል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በኃያሉና በልዑል እግዚአብሔር ስም እንደምን እስከዚህ ሰዓት ቆያችሁ? ወደ ሪፖርቱ ሄዳለሁ ማለት ነው። ቀን 13/11/2018 ዓመተ ምህረት ይላል። የዱቤት የከተማ አስተዳደር ቤተ ክህነት ጽሕፈት ቤት የቢሮ ስራ አጭር ሪፖርት ማቅረብን ይመለከታል ይላል። 1.1 የወረዳ ቤተ ክህነቱ አመሰራረት። የዱቤት የከተማ አስተዳደር ቤተ ክህነት ጽሕፈት ቤት በረከታቸው ይድረሰንና በብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልካም ፈቃድና መመሪያ ሰጭነት እንዲሁም በሰሜን ጎጃም ሀገረ ስብከት በታላቁ በሰሜን ጎጃም ሀገረ ስብከት መመሪያ ተቀባይነት የዱቤት የከተማ አስተዳደር ቤተ ክህነት የሚል ስያሜ ተሰጥቶት ሐምሌ 1 ቀን 2017 ዓ.ም ተመሰረተ። 1.2 የወረዳ ቤተ ክህነቱ መገኛ ቦታ ይላል። የዱቤት የከተማ ወረዳ ቤተ ክህነት ጽሕፈት ቤት የሚገኝበት አዋሳኝ በምስራቅ ሰሜን ሜጫ ወረዳ ቤተ ክህነት፣ በምዕራብ ዳንግላ ወረዳ ቤተ ክህነት፣ በሰሜን ደቡብ አቸፈር ወረዳ ቤተ ክህነትና በደቡብ አቸፈር ወረዳ ቤተ ክህነት አዋስኖ የሚገኝ የአየር ንብረቱም ወይና ደጋና ለሰው ተስማሚ ነው ይላል። 1.3 የወረዳ ቤተ ክህነቱ መዋቅር። ወረዳ ቤተ ክህነቱ ሲዋቀር በውስጡ የተዋቀሩት የሰራተኛ ብዛት፣ አንደኛ ስራ አስኪያጅ፣ ሁለተኛ ጸሐፊ፣ ሶስተኛ ቁጥጥር፣ አራተኛ ሂሳብ ሹም፣ አምስተኛ ትምህርትና ስልጠና ክፍል፣ 11ኛ ገንዘብ ቤት፣ ስድስተኛ ሰበካ ጉባኤ ማደራጃ ክፍል፣ ሰባተኛ ስብከተ ወንጌል ክፍል፣ 8ኛ ሰንበት ትምህርት ቤት ማደራጃ ክፍል፣ 9ኛ ካህናት አገልግሎት ክፍል፣ 10ኛ እቅድና ልማት ክፍል፣ 11ኛ ንብረት ክፍል፣ 12ኛ የኮምፒውተር ጸሐፊ። የዱቤት የከተማ አስተዳደር ቤተ ክህነት ጽሕፈት ቤት በውስጡ የሚያስተዳድራቸው አብያተ ክርስቲያናት ብዛት 21 ሲሆኑ ከነዚህ መካከል አንደኛ የካቴድራል አጥቢያ ብዛት 2፣ ሁለተኛ በሊቀ ጳጳስ የተሰየሙ የአድባራት ብዛት 10፣ ሶስተኛ ያልተሰየሙ የአጥቢያ ቤተ ክርስቲያናት ብዛት 9 በድምሩ 21 አጥቢያዎችን የሚያስተዳድር ሲሆን ሁለቱ ካቴድራልና 10ሩ ደብሮች በአስተዳዳሪና 9ኙ አጥቢያዎች በሰበካ መንፈሳዊ ሊቃነ መናብርት ይመራሉ። የቢሮን ግንባታ በተመለከተ የዱቤት የከተማ አስተዳደር ከንቲባ ጽሕፈት ቤትና መሰረተ ልማት ጽሕፈት ቤትን ለወረዳ ቤተ ክህነት ቢሮ መስሪያ የሚሆን ቦታ ይሰጠኝ በሚል ነሐሴ 14 ቀን 2017 ዓ.ም ጠይቆ ከተማ አስተዳደሩም ጥያቄውን በጥሩ እይታ ተቀብሎ ለወረዳ ቤተ ክህነቱ ከምናየው ከአስፋልቱ ማዶ 310 ካሪ ሜትር በድምሩ 710 ካሪ ሜትር ስፋት ቦታ ተሰጥቶታል። ወረዳ ቤተ ክህነቱም የሚያስተዳድራቸውን የአብያተ ክርስቲያናት ሰበካ ጉባኤ ሊቃነ መናብርት አስተዳዳሪዎችና በየአጥቢያው የተመረጡ ሽማግሌዎችን ጠርቶ ከከተማ አስተዳደሩ ለቢሮ የሚሆን ቦታ እንዲሰጠን ጠይቀን 710 ካሪ ሜትር የሰጠን ስለሆነ ከተማ አስተዳደሩን አመስግኖ መጀመሪያ የቢሮ 400 ካሪ ሜትሩን
ቦታ መስራት ይፈልጋል። ነገር ግን ወረዳ ቤተ ክህነቱ አዲስ በመሆኑ በጀት ስለሌለው ቢሮውን እንዴት እንስራው፣ የማሰሪያ የሚሆን ገንዘብ እንዴት እናግኝ የሚለውን የወረዳ ቤተ ክህነቱ ስራ አስኪያጅ ለተሰብሳቢው ለ21ዱ አብያተ ክርስቲያናት የሰበካ ጉባኤ ሊቃነ መናብርት ለተወጣጡ የሀገር ሽማግሌዎችና ለሃይማኖት አባቶች አቅርበው ከተወያዩ በኋላ በየአጥቢያው አሰሪ ኮሚቴ አዋቅሮ ለህንፃው የተወሰነ ገንዘብ እንዲወድቅና ወረዳ ቤተ ክህነቱም የበኩሉን ኃላፊነቱን ለመወጣት ገቢ የሚገኝበትን ዘዴ እንዲያፈላልግና ቢሮ መሰራት አለበት በሚል ተወሰነ። የቢሮ ግንባታ የገንዘብ ምንጭ የቢሮ ሰራተኞች የመጀመሪያውን ድርሻ ወስደውታል። ምክንያቱም የወረዳ ቤተ ክህነቱ ሰራተኞችም ከስራ አስኪያጁ ጀምሮ በቡድን ተከፋፍሎ በየሱቁ በየመስሪያ ቤቱና በየአጥቢያው በየሰፈሩ እየተዘዋወሩ ካርኒ በመያዝ በመለመን ብድርም ሳይቀር እየተበደሩ ከኪሳቸው በማውጣት በልመናና ግብረሰናይ ድርጅቶችን በማፈላለግና ገንዘብ በማሰባሰብ ለቢሮው ግንባታ ታላቅ አስተዋጽኦ አድርገዋል። በአጥቢያዎች ላይም 3 ደረጃ ወጥቶ እንዲከፍሉ ተወስኖ ማለትም አጥቢያዎችን በአንደኛ ደረጃ፣ በሁለተኛ ደረጃ፣ በሶስተኛ ደረጃ ወጥቶላቸው ከፋፍሎ በመጣል አስከፍሎ ሚያዝያ 15 ቀን 2018 ዓ.ም ጀምሮ ወደ ስራ በመግባት በአጭር ጊዜ የምታዩትን ቢሮ ሰርቶ ጨርሷል። የዱር ቤት የወረዳ ቤተ ክህነት በተቀበለው 400 ካሪ ሜትር ቦታ ላይ 106 ዜንጎ ቆርቆሮ የሆነ 6 ክፍል ለቢሮ የሚሆን 1 ክፍል ለመጸዳጃ ቤት የሚሆን በድምሩ 7 ክፍል በመስራት በውስጥም በውጭም ግርፍ አስገርፎ ኮርኔስ አሰርቶ ቀለም አስቀብቶ እና በቆርቆሮ ዙሪያውን አሳጥሮ ስላጠናቀቀ ወደ ራሱ ቢሮ ለመግባት በማስመረቅ ላይ ይገኛል። የቢሮ ግንባታ የጨረሰው የብር መጠን ፍልጥ 750 ሲባዛ በ95 71250 ብር፣ ቋሚ ወራጅ የውስጥና የውጭ ማገር የቆርቆሮ ማገር እና ከንች 109186 ብር፣ ቢስማር 30 ባኬት ሲባዛ በ1545 ብር፣ የቆብ ቢስማር 5000 ብር፣ ቆርቆሮ 106 ሲባዛ በ1180 125 ብር፣ የአናጺ 91800 ብር፣ የአጥር ቆርቆሮ 63000 ሲባዛ በ750 47250 ብር፣ የአጥር ማሳጠሪያ 63 ሲባዛ በ85 5355 ብር፣ የጣውላ 5 ሲባዛ 95 4750 ብር፣ የበር 70000 ብር፣ የምርግና ውሃ 78000 ብር፣ ለድንጋይ 2 ባጆ ሲባዛ በ18036 ብር፣ አሸዋ 2 ባጆ ሲባዛ በ34500 ብር 69000 ብር፣ ሪዳሽ 1 ባጆ ሲባዛ በ20000፣ ሲሚንቶ 86 ኩንታል 2250 ሲባዛ 193500፣ ሽቦ 12 ሲባዛ 2450 29400፣ ለግንበኛ 75000፣ ለቀለምና ለኮርኔስ 65000፣ ትራንስፖርት 19200፣ ጠቅላላ ድምር 1,159,600 ከ86 ሳንቲም ጨርሷል። በጠቅላላው ክቡራን የሰሜን ጎጃም ሀገረ ስብከት ጽሕፈት ቤት የየመምሪያ ክፍል ኃላፊዎችና ለዚህ ምርቃት የታደማችሁ እንግዶች ቢሮው ጨርሶ አልቋል ማለት ግን አይደለም። ብዙ የጎደለ አለ። ለምሳሌ ወንበር፣ ጠረጴዛ፣ ሸልፍ፣ ኮምፒውተር እና ሌሎች ማቴሪያሎች ስለሚቀሩን እስካሁን ላደረጋችሁ ድጋፍ ከልብ እያመሰገን የተለመደውን ድጋፋችሁን እንድታደርጉን እያልነ ሪፖርቱን እጨርሳለሁ። አመሰግናለሁ። ከዚህ መካከል ያው እንደምታውቁት በዚህ ላይ ለየት ያለ አስተዋጽኦ ያደረጉ ለመስሪያ ቤቶች ለነሱ ምስጋና ማቅረብ እንፈልጋለን። ይህንንም ያው በጽሁፍ አቅርበን ይዘነዋል። እነሱንም በትዕግስት እንድታዳምጡኝ ይፈልጋለሁ። ያው አንደኛ ብፁዕ አባታችን አቡነ አብርሃም የሰሜን ጎጃምና የባህር ዳር አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ላደረጉልን ድጋፍ ከልብ እናመሰግናለን። ዛሬ በአካል ባይገኙ በመንፈስ አብረውን ስላሉ ቡራኬዎትና በረከቶት አይለየን እንዳለን ለእሳቸውም አንድ ዜ ሞራን እንሰጡና ምስጋና እንሰጡን እንፈልጋለን። ያው ሁለተኛ መልአከ ገነት አምደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ ዛሬ እሳቸውም በአካል ባይገኙ ለዚህ ጽሕፈት ቤት ያደረጉልን ድጋፍ ተዘርዝሮ በጠቅላላው ስለማያልቅ ከመዋቅሩ ጀምሮ እስካሁን ድረስ አቅጣጫ በመንደፍ አሰራርን በማሳየት ብዙ ስራ ስለሰሩልን ለእሳቸውም ሞራልና ምስጋና እንሰጡልን እንፈልጋለን። በሶስተኛ ደረጃ ያው እንደሚታወቀው በአካባቢያችን ያላችሁ የአጥቢያ አስተዳዳሪዎችና የየአጥቢያ ካህናት፣ መምህራን፣ ዲያቆናት ዘንድሮ አብረውን የከረሙ እንደ ሰሜን ጎጃም ሀገረ ስብከት በልዩነት የቀጠና መሪው በመሆን ብዙ ድጋፍ ያደረጉልን ከኛ በይበልጥ በሚባል ደረጃ ከዚህ መስሪያ ቤት በይበልጥ ደረጃ መስሪያ ቤታቸውን አዛድገው እንደከረሙ ቁጥር
እዚህ አድርገውት ነው ስራቸውን የከረሙ እንጂ ስራቸው ከሰሜን ጎጃም ብለን አይደለም የምንዘው። ስለዚህ እነሱም ያው መልአከ ኃይል ጻድቁ አስማረ የሰሜን ጎጃም ሀገረ ስብከት እቅድና ልማት ክፍል ኃላፊ እና የመልአከ ገነት ቤዛ መለሰ የሰሜን ጎጃም ሀገረ ስብከት የሰው ኃይል አስተዳደር መምሪያ ክፍልና ኃላፊ ናቸው። እነሱንም ብዙ ድጋፍ ብዙ አስተዋጽኦ ስላደረጉልን ለነሱ ሞራልና ምስጋና እንድታቀርቡልን እንፈልጋለን። ካህናቱም መምህራኑም አንድ ከሆነ ብዙ ስራ መስራት ይቻላልና ለቀጣይም እናንተም ከጎናችን ሁናችሁ እኛም ደግሞ እንደምታውቁት ያው የሚሰራ ብዙ ነገር ያበላሻል፣ ብዙ ነገር ያጠፋል በተለያየ ነገርና እሱነንም እናንተ በምክር እንዳትለዩን በተለያየ ድጋፍ እንዳትለዩን ለማለት ነው እንፈልገው። ከሀገረ ስብከቱ ጀምሮ ያላችሁና የመጣችሁ እንግዶቻችን ብዙ ስራ እቅዳለን። ይኸው ያልሰራ ነው ሌላ ቦታም አሁን ከተማ አስተዳደሩ ቅድም እንደነገርኳችሁ ይህን መጀመሪያ ስሩትና ያን ቀጣይ ደግሞ በማዶ ቅድም አልናችሁ 300 ምናምን ካሬ የሚሆን ቦታ አለ። እሱነን ይህን ከሰራችሁ በኋላ ያንን ለክተና አስረክባችኋለን ብለውናልና እሱነንም ከእናንተ ጋር ሆነን እንሰራዋለን። ለሱም አንድ ጊዜ እንሰራዋለን እናግዛችኋለን ብላችሁ አንድ ጊዜ እስቲ በሞራን ግለጹልኝ እስቲ። በዚህ ያጠቃልላለሁኝ። አጭር ጊዜ ይህን የመሰለ ቢሮ መስራታቸውን እያደነቅንና እያመሰገን ወደ ቀጣይ ያለውን መርሃ ግብር እናልፋለን። ሪፖርቱን አቅርበውልናል። ቃለ ሕይወት ያሰማልን። ሪፖርቱ ሲጠቃለል ያዘው ዋናው ጽንሰ ሐሳብ የፈጀው 1,159,000 ብር ከ86 ሳንቲም ጨርሷል። ይህ ብር ደግሞ የተገኘው ከወረዳ ቤተ ክህነቱ ሰራተኞች ደመወዝ፣ ከየአድባራቱ ከየገዳማቱ የተወጣጣ በተመሳሳይ በበጎ አድራጊ ድርጅቶችና ግለሰቦች ተሰብስቦ ይህ ብር ስራ ላይ ውሎ ዛሬ ምርቃ ላይ ውሏል። እንኳን ደስ አላችሁ ነው። ተደራሽ አካላት እነማን ናቸው ካልን የመጀመሪያው የዚህ የከተማው ኃላፊዎች እነ አቶ አበር አሸናፊ እና አቶ ዮሐንስ ሙጬ እና ወይዘሮ ሀገሬ አብዬ ቦታውን በመስጠትና በማስረከብ ደረጃ ሰፊውን ስራ ሰርተዋል ማለት ነው። ለነሱ ሞራን ስጡልን። በእውነቱ እነሱ ባሉበት መናገር ጥሩ ስለሆነ ነው። መንግስት ከቤተ ክርስቲያኗ ከመንግስት ጋር ተናበው ሲሰሩ ሁሉም ነገር የቀና የተቃና ይሆናል ማለት ነው። መሬት የእግዚአብሔር ነው። ስራንም የሚባርክ እግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን መሬት ምሩት ተብለው ተሰጠዋል። ለእግዚአብሔር የሆነውን መሬት በአግባቡ መርተው ለወረዳ ቤተ ክህነቱ የጽሕፈት ቤት መስሪያ ቦታ በመስጠታቸው መሬትን በአግባቡ እየመሩ እንደሆነ ነው ያረጋገጥነውና አሁንም በአግባቡ እየመራችሁ ኃላፊነታችሁን እንድትወጡ እግዚአብሔር ይርዳችሁ ብላችሁ አንድ ጊዜ ሞራል ስጡልን። በመቀጠልም ከተሰበሰቡት ሊቃውንት መካከል የድጓ ያቋቋም ቅዳሴ ቅኔ መምህራን መካከል የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ያቋቋም መምህር የሆኑት መምህር የኔታ ጥበቡ በሚጣፍጥ አንደበታቸው ወረብ አቀረቡልን። ሃሌሉያ ክርስቲያን ሃሌሉያ ክርስቲያን አነጻ ሎል ለቤተ ክርስቲያን አነጻለው ለቤተ
ለቤተ ክርስቲያን ሃሌሉያ ለቤተ ክርስቲያን ሃሌሉያ ለቤተ ክርስቲያን ሃነጻ ልዑል ለቤተ ክርስቲያን ሃነጻ ልዑል ለቤተ ክርስቲያን ሃሌሉያ ለቤተ ክርስቲያን ሃሌሉያ ለቤተ ክርስቲያን ሃነጻ ልዑል ለቤተ ክርስቲያን ሃነጻ ልዑል ለቤተ ክርስቲያን። ወረቡን ከሰማን በኋላ ሀገረ ስብከቱ ስብከተ ወንጌል መምሪያ ክፍል ኃላፊ የሆኑት ወር መልአከ ምሕረት ግሩም አለለ በሊቅነት እውቀት በርቱ አንደበት በአጭር ደቂቃ ሰፊ የሚባለውን መልእክት አስተላልፈዋል። ከሁሉ በማስቀደም የተከበራችሁ የሀገረ ስብከቱ የየሥራ ኃላፊዎች እና ሊቃውንት በረከታችሁ ይድረሰኝ። በዚህ ድንቅ ሰዓት ድንቅ ቦታ እግዚአብሔር ለራሱ በመረጠው የከበረ ስፍራ የተገኛችሁ ሁላችሁም የከተማውና የአካባቢው ሊቃውንት ሃይማኖት ያላችሁም ማለትም የኦርቶዶክስ ሃይማኖት ተከታይ የሆናችሁም በክብር እንግድነት ምናልባትም በሌላው ሃይማኖት ውስጥም ያላችሁ ካላችሁ እዚህ የታደማችሁ በሙሉ እንኳን መጣችሁልን፣ እንኳን አደረሳችሁ፣ እንኳን ደስ ያላችሁ ማለት ፈልጋለሁ። እንደው ትንሽ ለመናገር ያክል ዛሬ እንዳንድ ወንጌል እንደሚያስተምር ሰው ምዕራፍ ቁጥር ማጣቀስ ሳይጠበቅብኝ ነው መናገር እንፈልገው። የሰዓታችንን በአግባቡ መጠቀም አለብን ብዬ ስለማምን መጀመሪያ እንደ ርዕስ ሁሉ መውሰድ መፈልገው የከተማውን ስም ነው። የከተማው ስም እንደምታውቁት ነው ዱር ቤቴ ነው አይደለም የሚባለው? ዱር ቤቴ ነው። ዱር ቤቴ የሚለው እንግዲህ ሳነብ ያገኘሁት እናንተም ነዋሪዎች የምትናገሩት የምትተርኩትን እንደምሰማው ዱር ቤቴ የሚለው ነገር የጀግና መኖሪያ፣ ጀግና መገኛ፣ ለወደፊትም ጀግና ሊኖርበት የሚችል የማስተዋል የታደላቸው ብሉልኝ ተብለው ሲጠሩ የሚበላ ይዘው የሚሄዱ የተመጽዋችነት ሳይሆን የሰጭነት ስሜት ያላቸው ማህበረሰቦች ክምችት እንደሆነ ይተረጎማል። ዱር ቤቴ የሚባለው ጀግና ነኝ ያሉ ሰዎች የጀግንነታቸውን ጊዜ የሚያሳልፉበት ግበ በምድር ጭምር ብቻ ሳይሆን በዚያ ውስጥ እየኖሩ እንደ ካታኮም ዋሻ ታሪክ እየጻፉ ያለፉበትም ሰፈር ስፍራ አካባቢ እንደሆነ አንብቤያለሁ። እንደዚህ አይነት ቀጣይነት ያለው የሚያጀግን ስም እንጂ ዱር በሚል የእንስሳት መዋያ ቤቴ በሚልም ደግሞ እንስሳት የሚያድሩበት አይነት ትርጉም የሚሰጠው አይደለም። የሰዎች መኖሪያ ነው። ምናልባትም እኔ እንደምረዳው በጉልበት ከተማ የሆነች አካባቢ እንጂ ገዳም ሁሉ መሆን የነበረባት አካባቢ ናት። በባህሪዋ ገዳም ሆናለች። እንደምታዩት ድሮም አሁንም ነገም ጀግና ማህበረሰብ የሚኖርባት ናት። አሁን ግን እሱ ብቻ አይደለም፣ ከጀግና ማደሪያነት ወደ መንፈስ ቅዱስ ማደሪያነት ከፍ ብላለች። መንፈስ ቅዱስ ያደረባት መሆኗን ከምናረጋግጥባቸው ምክንያቶች አንዱ የዛሬው ስብስብ ነው። አድባራትና ገዳማት እንደተባለው የዙሪያውን ወረዳ ጨምሮ ስትመራ የነበረች ከተማ ብትሆንም በቤተ ክህነቱ መዋቅር ውስጥ አሁን 21 አድባራት አሉ ቢባልም በዚህ ባለንበት ጽሕፈት ቤት ስር በአድባራቱ ገዳማቱ የመንፈስ ቅዱስ ማደሪያዎች ናቸው። አድባራትና ገዳማትን ጠቅልሎ ሊመራ የሚችለው ጽሕፈት ቤት ደግሞ ይሄ ነው። የ21 አድባራት ማደሪያ ማለት የመንፈስ ቅዱስ ማደሪያ። ስለዚህ መንፈስ ቅዱስም ጀግኖች ብቻ ሳይሆን መንፈስ ቅዱስም ዱር ቤቴ ሳይላት እንዳልቀረ ዛሬ እናያለን። የመንፈስ ቅዱስ ማደሪያ መሆኗን ለማሳየት ሩቅ አንሄድም። እኛ ከሩቅ እናንተ ከቅርብ ሃይማኖት፣ ስነ ምግባር፣ ሀገራዊ፣ ሃይማኖታዊ፣ ተቋማዊ፣ መዋቅራዊ ስሜት እና ፍቅር ኑሮን ተሰብስበን ከተገኘን ዱር ቤቴን እንገልጻታለን ማለት ነው። ዱር ቤቴ የምትባለዋ ከተማ
ከተራ ላም ስንጠብቅ ከምናወራው ወሬ ካወጣንለት ስምም የተሻገረ ትርጉም እንዳለው በሀገራዊም ትርጉም በሃይማኖታዊም ትርጉም ማዕቀፍ ውስጥ ይሄ ስሜት አላት ማለት ነው እና ዱር ቤቴ የኛ መኖሪያ በመሆኗ ደስ ስለሚል ለዱር ቤቴ ያላችሁን ክብር አጨብጭባችሁ ግለጹልኝ። አንደኛው ክፍል ይሄ ነው ከንግግሬ ውስጥ። ዱር ቤቴ ማለት ምን ማለት እንደሆነ በተጻፈው በምታውቁት ተወልዳችሁ ባደጋችሁበት ልክ እናንተ ታውቁታላችሁ። እኔ የገባኝን ነው። እንደ አንድ ቆሎ ተማሪ በእንተ ስማ ለማርያም እያለ አልፎ እንደሚሄድ አይነት ታሪክ አዋቂ ነው የተናገርኩት። ያዛነፍኩትን ማረም የእናንተ ስራ ነው የሚሆነው። በሁለተኛ ደረጃ ይሄ ዱር ቤቴ የሚባለው ከተማ እንግዲህ ሀገረ ስብከታችን 10 ወረዳ ጽሕፈት ቤቶች አሉት። በግምት ባልተጣራ ቁጥር ከ1,500,000 ህዝብ በላይ አለ በእኛ ዞን። ከዚህ ውስጥ 99% ኦርቶዶክሳውያን ናቸው። በኦርቶዶክሳውያን የአኗኗር ስርዓት ውስጥ የሚያስፈልገው መዋቅር ነው። መዋቅር የሌለው ጽድቅ የለም። ሀገረ ስብከት ማለት ሀገረ ስብከት ነው። ከስሙ ስንነሳ ወንጌል ሊሰበክ እንዲችል የተዘረጋ ማዕከላዊ መዋቅር ነው። ሀገረ ስብከት ማለት ማዕከላዊ መስሪያ ቤት ነው የሚባለው። ማዕከላዊ መስሪያ ቤት ማለት መካከል ሆኖ ወደ ታችም ወደ ላይም ሊያከፋፍል የሚችል መንፈሳዊውን ነገር። ስለዚህ ሀገረ ስብከታችን በቀጥታ እጁን ሲዘረጋ ሊደርስ የሚችለው እዚህ ላይ ነው ማለት ነው። ክንፉን ሲዘረጋ ሊያርፍ የሚችል እዚህ ጽሕፈት ቤት ላይ ነው። የሀገረ ስብከቱ ክንፍ የሚዘረጋበት ከዚህ ተዘርግቶ ወደ አጥቢያዎች ነው ሊፈስ የሚችለው። 903 በላይ አድባራት አሉት ሀገረ ስብከቱ። በ903 አድባራት ውስጥ ያሉ ሃይማኖታዊ ጉዳዮችን ሊከውን ሲፈልግ ወደዚህ ከመጣ እዚህ ላይ ክንፉ ያርፋል። ወደዚያ ሲያልፍ እንደዚህ እና አእማድ የሚባለው በ10ቱ ቃላት ምሳሌ የተዋቀረ ነው ሀገረ ስብከቱ ስናየው። እንግዲህ የ10ቱ ቃላት ምሳሌ የሆኑ ወረዳዎች መሪ ደግሞ ሀገረ ስብከቱ ነው። ያ ሀገረ ስብከት ዛሬ በአካል መጥተዋል ማለት ነው። ብፁዕ ሊቀ ጳጳሱ እንደመጡ ክቡር ዋና ስራ አስኪያጁ እንደመጡ አስበን ነው እዚህ የምንነጋገረው። እነሱ እዚህ ተስበው እንዲመጡ ምክንያት የሆናችሁ ደግሞ እናንተ ናችሁ። ያለ ማድነቅም ያለ መውደድም ያለ ማክበርም አይቻልም። ከተማ አስተዳደሩንም በዚህ የምትኖሩትንም ሃይማኖተኞችንም ወደድንም ጠላንም ኢትዮጵያ የምትባለን ሀገር በዚህ ቅርጿ፣ በዚህ ውበቷ፣ በዚህ ክብሯ እድሜ ኖሯት እንድትቀጥል ካደረገው ቋሚና ነባር ማህበረሰብ መካከል ያለንበት ህዝብ ነው፣ ያለንበት ማህበረሰብ ነው። ትላንትን አቅርቦ ዛሬ አድርጎ ሊያሳይ የሚችል ታሪክ አዋቂ፣ ሃይማኖት አዋቂ፣ ተናጋሪና አስተማሪ ጭምር ማህበረሰብ ሊቃውንቱ በሁሉም ሊቅነት የተመዘገበበት አካባቢ ነው። ይሄ በሆነ አጋጣሚ የማድነቅ ስሜታችንን ለማንጸባረቅ ሳይሆን የተጻፉ መጽሐፍት እና ጽሁፎች አቅጣጫ ይሄን እንድንል ነው የሚጠቁም። ካወቅንበት የከበረ አካባቢ ነው። ካወቅንበት የምሁራን መፍለቂያ ነው። የብዙ ነገሮች መፍለቂያ ነው። እንደ ሀገርም እንደ ቤተክርስቲያንም ይሄንን ነው የምናውቀው። ስለዚህ ዛሬ በዚህ በመምጣታችን ክብር ይሰማናል። እንግዲህ እንደምታውቁት ቤት አይደለም የተሻለ እንኳን ሰው ይኖርበት ዘንድ የተገባ አልነበረም። ይሄ ወይ ምናልባትም የግለሰብ ሜዳ ነው አላውቀውም እዚህ በፊት። ዛሬ ግን የመንፈስ ቅዱስ ማደሪያ ነው። ዱር ቤቴን አንድ ደረጃ ከፍ ያደረገ ተቋም ነው ይሄ። በነገራችን ላይ ዱር ቤቴ የሚለው ስምም የተተረጎመበት የሚተረጎምበት ለወደፊትም ላይብረሪ ነው። ዱር ቤቴ ማናት ቢባል በቀጣይ የዚሁ የስብከተ ወንጌል ኃላፊውም ሌሎቹም የተምሮ ማስተማር አእምሯዊውን ዘርፍ የምትመሩ ሰዎች ስለ ዱር ቤቴ መጥቶ አንድ ሰው ሊያነብ የሚችለው ተሰንዶ ይቀመጣል ብዬ አስባለሁ። እንደ ሀገረ ስብከት ሰሜን ጎጃም ሀገረ ስብከት የነገስታት መንደር ወደዚያ ማዶ ስትሄዱ ዳዊት ደጋሚዋ ንግስት የነበረችበት የደብረ መዊዋ የጳጳሳቱ መገኛ የኤልማና ዲንሳውን አካባቢ ወደዚህም አካባቢ ስትመጡ እያንዳንዱ ቤተ መንግስት ነው። የሀገረ ስብከቱ በባህሪው ቤተ መንግስት ነው። ቤተ መንግስት በስም ብቻ ሳይሆን በግብር ዛሬ ከትንሽ እድሜ በኋላ የቤተ መንግስትነቱን ቅርጽ እንዳያጣ ደግሞ ይሄው መዋቅራት እየሰፉ ሰዎች በቁጥር እየጨመሩ በእውቀት ከፍ እያሉ መጥተዋልና ከጥንተ ክብራችን እንዳልወረድን ስለሚሰማኝ በዚህም በጣም ደስ ይለኛል። ሁለት ነገር እንዲደረግ ያስፈልጋል። እንዲደረግ ከመናገር ባሻገር በተግባር ማየትም እንፈልጋለን። የወረዳ ጽሕፈት ቤቱም እንደ ዋናነት እንዲያሰምርበት እንፈልገው። ቁጥር 1
እንደዚህ በሌለ ገንዘቡ በሌለ ጉልበቱ ጭምር በረሃብ የደከመ በብዙ እጦት የደከመ ነገር ጉልበት ያለው ማህበረሰብ መንፈሳዊውን ነገር ለመስራት ግን እንደ ቦሆር እግሮቹ እየበረቱ ለሥራ የተሰለፈን ማህበረሰብ ይሄን የመሰለ ያማረበት ቢሮ የገነባን ማህበረሰብ ልትክሱት ይገባል። የወረዳ ቤተ ክህነቱ ሊክስ ይገባል። ሀገረ ስብከቱ ሊክስ ይገባል። ሚክሰው በማስተማር ነው። ቄስ ከካሰ መባረክ ነው ካሳው፣ ሌላ ካሳ የለውም። ስለዚህ እዚህ ያላችሁ ሊቃውንትም የወረዳ ቤተ ክህነት ሰራተኞችም በ24 ሰዓት ውስጥ ይሄ ህዝብ ሊረጋጋ የሚችል ሊጸድቅ የሚችልበት ወንጌል እንዲሰበክ በማድረግ ካሳ ሊካስ ይገባዋል። ሌላ ካሳ አይፈልግም ህዝብ። ህዝብ የሚፈልገው የሚያጸድቀው ነገር ነው። ህዝብ የሚፈልገው የሚያከመው ነገር ነው። ህዝብ የሚፈልገው አይምሮውን ሊያረጋጋለት የሚችል ነገር ነው። የቁስ ችግር የለም እኛ ጋር። አርሶ ቆፍሮ መብላት የሚችል ጽኑ ማህበረሰብ ባለበት መካከል ሊጎል የሚችለው በእኛ ነው፣ በቤተ ክህነቱ ነው። ስለዚህ ማስተማር የምትባለው ነገር ይሰመርባት። ማስተማር ሁለት አይነት ነው። አውደ ምሕረቱ አለ፣ ከዚያ ደግሞ አብነት ትምህርት ቤቱ አለ። ሁለቱንም ትምህርት እየተማሩ ዲያቆናቱ ካህናቱ የሚወጡበት ጉባኤ ቤት መጠናከር አለበት። አውደ ምሕረቱም ከመደበኛው ወንጌል ከትላንቱ በተቀዳ መንገድ ወንጌል ሊሰበክ ይገባል። በየአድባራቱ ወንጌል ሊሰበክ ይገባል። ያን ጊዜ ነው ህዝቡ አዎ ተከሻለሁ እንኳን ወረዳ ቤተ ክህነት ጽሕፈት ቤት ገነባው እንኳን ብር አወጣሁ ሊል የሚችል ቁጥር አንድ ነው። ቁጥር አንድ ነው። ሀገረ ስብከት ነውና የመጣንበት ሀገረ ስብከት ነው። ስብከት በነገራችሁ ላይ የኔ አይነት ሰው ማይክ ይዞ የሚለፈልፈው ወይም የሚናገረው ብቻ አይደለም። ማህሌቱ ወንጌል ነው። የንታ መቋሚያቸውን ሲያነሱ ወንጌል ነው የሚሰብኩት። የቅንጦት አይደለም። መቋሚያውን ወደ ላይ ሲሉት ወደ ታችም መሬቱን ሲተረክዙ ወደ ቀኝም ወደ ግራም ሲሉ ሲዘሙ ሲወድቁ ሲነሱ ከበሮ ይዘው ሲያሸበሽቡ ጸናጽሉን ከፍና ዝቅ ሲያደርጉት የከበሮ አመታቱና የከበሮ አሰራር ዲዛይኑ ሳይቀር ነገረ መለኮት ነው፣ ነገረ ክርስቶስ ነው። ማህሌት ላይ ቅዱስ ያሬድ ወንጌልን ሰብኳል። ቤተ መቅደስ ላይ ወንጌልን ሰብኳል። ለአውደ ምሕረት ላይ ወንጌልን ሰብኳል። ስለዚህ የድጓው ሊቃውንት፣ የዜማው ሊቃውንት፣ ሌሎቹም በያላችሁበት ለዚህ ህዝብ አእምሮ ወንጌል አድርሱለት በየተማራችሁበት መንገድ። አንድ ሁለተኛውና የመጨረሻው እርስ በርስ በመናበብና በመከባበር ቤተክርስቲያንን ማገልገል ይገባናል። ያውም በዚህ ዘመን እኔ የሚሰማኝ አሁን እንደ ኖህ ዘመን እንደ ኖህና እንደ ቤተሰቦቹ በፈላ ውሃ ላይ እየሄድን እንደሆነ ይሰማኛል። እኔ የሚሰማኝ በፈላ ውሃ ላይ እየተንሳፈፍን እንደሆነ ነው። ከሰማይ እንደ ኖህ ዘመን እንደማይ የሚወርድ የፈላ ውሃ አትጠብቁ። ከመሬትም የሚፍለቀለቅ የፈላ ውሃ አትጠብቁ። ዘመኑ በራሱ የፈላ ውሃ ነው። ደስ የሚለው ግን ያለነው መርከብ ውስጥ ነው። እየተንሳፈፍን እንጂ በፈላው ውሃ ውስጥም አይደለንም። ቤተ ክርስቲያን ናት መርከባችን። በዚች መርከብ ውስጥ በዚች ሃይማኖት ውስጥ ሆኖ እንደ ርግብ መጓዝ ያስፈልጋል። ጥንብና ቆሻሻ ፍለጋ እንደ ቁራ ከመርከቧ ለመውረድ መሞከር ልክ አይደለም። ክፉ ጊዜ እስኪያልፍ ድረስ ከመርከቡ ፈቀቅ ማለት አያስፈልግም። መርከቡ ውስጥ እንሁን፣ እንሻገራለን። ተሻግረን ስንዘምር ከበሮ ይዘን ስንዘምር የከናን ሜዳ ጀርባ እስኪ ጎብጥ ድረስ የምናይበት ጊዜ ደግሞ ሩቅ አይደለም። ይሄን የተስፋ ወንጌል በሉት። ዛሬ ማንም ሰው መንገድ ላይ ልውረድ አይበል። የፈላ ውሃ ላይ ነው የሚወድቀው። የፈላ ውሃ ውስጥ መግባት የማይፈልግ በመርከብ ውስጥ ይንሳፈፍ። ሊቁም መርከብ ውስጥ ይሁን፣ ምዕመኑም መርከብ ውስጥ ይሁን፣ ሌላውም በመርከብ ውስጥ ሆኖ ይንሳፈፍና ይሻገር። እስኪሻገር ግን ይታገስና ይመነላል። እና እንደዚህ አይነቱን ያለንበትን ዘመን በኖህ ዘመን የፈላ ውሃ ነው ተመስሎ የሚታየኝ። እዚህ አጋጣሚ ደግሞ መርከቧ ሁሉን እንደየጠባዩ ታስተናግዳለች። እንደየጠባዩ ነው የምታስተናግድ። እባብ አለ፣ መርዛማነቱን መጠቀም አልፈልግም በጊዜው። ርግብ ነበረች፣ ተኩላ ነበረ፣ በግ ነበረ፣ አንበሳ ነበረ፣ ሌላም ነበረ። ፍጥረት የሚባል በየአይነቱ ወደ መርከቧ ገብቷል። ተቻችለው ነው ያለፉት። አውሬ ይኖራል፣ ተኩላ ይኖራል፣ ፍየል አለ፣ በግ አለ፣ ርግብ አለ፣ እባብ አለ። ተከባብረው መርዛማነቱን ሳይጠቀም አፉን ከፍቶ እንቁላሏን በክብር ሲያስተናግድ አይተናል። ዘንድሮ ተከባብረን ተዋደን ተቻችለን ካልሆነ መርከቧም ትገለበጣለች፣ የፈላው ውሃም ያቃጥለናል። እናገር መፈልገው ይሄን ነው። እዚህ አጋጣሚ የመንግስት ተወካይ አካላት ወንድሞቻችን እህቴንም እያየው ስለሆነ ዘንድሮ እናንተም እኛም መርከቧ ውስጥ ካልተካተት መሻገር አንችልም። በዚህ መግባባት ያስፈልጋል። መርከቧ የማሻገር ችግር የለባትም። ወገቧ ብርቱ ነው፣ ጀርባዋ ጽኑ ነው።
ውስጧም ሰፊ ነው። ማስተናገድ ማሻገር ትችላለች። ጠባይ አልባ የመርከቧ ውስጥ ነገር የማይስማማው ሰው ዘንድሮ ካለ እንዳልኳችሁ ነው፣ መቃብር አትጠብቁ። የፈላው ውሃ ውስጥ ነው ሊቀበር የሚችለው። ሃይማኖት ኑሮን በሃይማኖታችን ተሳስረን ወደ መርከቧ ገብተን ተሻግረን ከነዓን ላይ እንድንገኝ እመኛለሁ። መልካም የሥራ ዘመን ይሁንላችሁ። ማድነቅ ማክበር ያለብን የወረዳ ቤተ ክህነት ሰራተኞችን ከክቡራና ስራ አስኪያጁ ጀምሮ በትህትና በመታዘዝ ከመለፍለፍ ይልቅ ሲነገር በመስማት ጊዜ የሚያጠፉ የማስተዋል ነገር የሚታይባቸው ወጣት መሪ ነው የተመደቡላችሁ፣ ልትጠቀሙ ይገባል። ሊቃውንት ነገ እናንተ ተራ ነው። ዛሬ ግን የሊቀ ልሳናት ኃላፊነት ነው። በተለይ በሳል መሪዎች እነ ሊቀ ጠበብት ምናልባት ሊቀ ጠበብት እኔ በግሌ ወደ አውደ ምሕረት ማይክ ይዤ ስመጣ እርሳቸው ምናልባትም 1-2 ወረዳ ላይ ኃላፊ ሆነው ተሹሞ ይሆናል። የቆየ የጠገበ ኃላፊነት ልምድ ነው ያላቸው። የነሱ መኖር የነ ሊቀ ትጉሃን ጌትነት መኖር ቀደም ሲል እንደኔ ሳይሆን አጠር መጠን አድርገው በቂ መልእክት ያስተላለፉት ማለት። እንደዚህ አይነት ልምድ ያላቸው ሰዎች የከበቧቸው መሪዎች እድሜያማ ነው የሚሆኑ። እንደዚህ አይነት መሪዎችን ማይሰሙ ጆሮዎች ያሏቸው መሪዎች ደግሞ እድሜያቸው ያጥራል። ስለዚህ ሊቀ ልሳናት የመስማት ነገሩ ስላለዎት ይሰማሉ ብዬ አስባለሁኝ። አባቶችም ደግሞ ያከብሯቸዋል ብዬ አስባለሁኝ። መከባበርና መርከብ ውስጥ መኖር ማለት ይሄም አይደል? ሽማግሌው ወጣቱ ሽማግሌውን እንደ የሆነ የጎደለ ነገራችንን ሳይሆን ዘንድሮ የሞላ ነገራችንን በማየት አንሙት እያልን እንድንዘምር እፈልጋለሁ። አንሙት የሚባል ስም ታውቃላችሁ? አለ እዚህ አካባቢ አንሙት የሚባል ስም አለ አይደለም እኮ። እሱ ስም ዘንድሮ ያስፈልጋል። አንሙት የምትባለው ስም ጥሩ ናት። ኤልያስ እንደማለት ነው። በህይወት የመኖር ተስፋችንን የምንገልጽበት ስም ነው እና እድሜ ኑሮን ይሄ የተጀማመረ ነገር ተጀምሮ ነው ያለው። ሀገረ ስብከቱም አብሮ ነው ያለው። በመሰረቱ በሚችለው ሁሉ ራሱም አዲስ ስለሆነ ነው እንጂ የሚችለውን ሁሉ ያደርጋል። የጎድሎ እንዲያ አይፈልግም። እኛ ካለንበት ቢሮ ይሄ ቢሮ ይበልጣል። በመሰረቱ ልዩነቱ ያ ክልል ከተማ ስለሆነ እኛ የሰራናት በቡለኬት ነው። እናንተ ደግሞ አሁን የሰራችኋት በጭቃ ነው። በቀጣይ በትልቁ ልትሰሩ እንዳሰባችሁ ስለሚታይ ይሄ ጎጆ መውጫ ነው እና ቅድም ላለማነስ ተናግሬያለሁ። ይሄ እኮ ከሀገረ ስብከቱ ቢሮ ይሰፋል አንተ ያምራል እኮ ሲሉኝ ጓደኞቼ፣ አይድሮም እኮ የልጅ ቤት ነው የሚያምር አልኳቸው እና ያው ላለመሸነፍ ነው እንጂ በእውነቱ የሀገረ ስብከቱ ከፍ ቢል ጥሩ ነበረ። ያው ይላል በቀጣይ ተያይዘን ነው ከፍ የምንለው። የኛ ቤት ግን ይቺ ሳይሆን ያቺ ሳይሆን መርከቧ ናት ቋሚ ቤታችን። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። ለመላከ ምሕረት ግሩም አለነ አጠር ባለ መጠን ጊዜ ላለ መውሰድ መልእክቱን አስተላልፈውልናል። ለመምህራችን ቃለ ሕይወት ያሰማልን። በመቀጠል ከተሰበሰቡት ሊቃውንት መካከል የኔታ ድምፀ የሚባሉ የቅኔ መምህር ቅኔ እንዲዘረፉልን ቃልየ አጽም እግዚኦ ወለቡ ጽራህየ ልቡና ሊቃውንት ንብ ተአውድ እንበለ ብዙህ ኑታጌ ልቡና ሊቃውንት ንብ ተአውድ እንበለ ብዙህ ኑታጌ ቅድመ ሊቃውንት ሄራን እስመቦ ሊቀ ልሳናት ጽዬ ልቡና ሊቃውንት ንብ ተአውድ እንበለ ብዙህ ኑታጌ ቅድመ ሊቃውንት አበይት እስመቦ ሊቀ ልሳናት ጽዬ ቃልየ አጽም አምላኬ ገይ ሳቤከ ሊቃውንት ይብሉ በዘመኖሙ ዘኮነ ሊቃውንት ይብሉ በዘመኖሙ ዘኮነ ድንግልነ ምስጢረ ሥላሴ ንጽሪ ሀቤነ ዋርነሂ ምዳገመ እምኩሉ ምንዳቤ ሥጋነ ለነ ሊቃውንት ይብሉ በዘመኖሙ ዘኮነ እግዚእት ምስጢረ ሥላሴ ንጽሪ ሀቤነ ዋርነሂ ዳገመ እምኩሉ ምንዳቤ ሥጋነ ለነ እግዚኦ ሚበዙ ለይሳቅዩኒ በዛቲ በወሰዛቲ ሀገር በከመ ሰማይነ ንሕነ ነጸርነ ወሪነ በወሰዛቲ ሀገር በከመ ሰማይነ ንሕነ ነጸርነ ወሪነ ሀበ ብዛ ወሀበ ፈድፈደ ዘመንነ እንበለ ኑፋቄ ወካይድ እስመ በዛቲ ሀገር ዘኢነጸርነ ነጸርነ በዛቲ ሀገር በከመ ሰማይነ ንሕነ ነጸርነ ወሪነ ሀበ ብዛ ወሀበ ፈድፈደ ዘመንነ
ንፋቄ ወካይድ እስመ በዛቲ ሀገር ነጸርነ እግዚአብሔር ነግሰ ስብሐቲሁ ለብሰ ገሰጸነ ወመሃረነ እግዚአ አእምሮ ብዙህ እግዚአ ታይቱ ወላይሉ እግዚእነ እግዚአ ሰላም በቃሉ አዲሮ በቃሉ ለመጋቢ ምስጢር ለመጋቢ ሐዲስ አቢይ እንተንተፈርፈረ ቢሉ እስመ አምላኩ ለጴጥሮስ ዘበሳይሉ ፈጠራሁ ይስላልም ኩሉ ገሰጸነ ወመሃረነ እግዚአ አእምሮ ብዙህ እግዚአ ታይቱ ወላይሉ እግዚእነ እግዚአ ሰላም አዲሮ በቃሉ ለመጋቢ ሐዲስ አቢይ ለመጋቢ ሐዲስ ብሉይ እንተንተፈርፈረ ቢሉ እስመ አምላኩ ለጴጥሮስ ዘበሳይሉ ፈጠራሁ አሊሉ አምኩሉ ይትባረክ እግዚአብሔር አምላከ አበዊነ ሀገር መክሌቱ ሊቀ ልሳናት ወመፍቀሪሁ ሊቀ ልሳናት ህሩይ ለሊሃ አምጣነ ወለደት መንታ ሀገር መክሌቱ ሊቀ ልሳናት ወመፍቀሪሁ ሊቀ ልሳናት ህሩይ ለሊሃ አምጣነ ወለደት መንታ ይጠብው እንዘይትፋቀሩ ክልኤተ አጥባታ ለዛቲ ሀገር እንተወ በሰራተ ዳዊት ማውታ ወገ ሰሎሞን ድልማኖታ ሊቃውንቲ ዘቤቴል ዘበኤፍራታ ይትሜኩ በብዙ ስራታ ሀገር እመክሌቱ ሊቀ ልሳናት ወመፍቀሪሁ ሊቀ ልሳናት አቢይ እንተቦ ለሊሃ አምጣነ ወረርት መንታ ይጠብው እንዘይትፋቀሩ ክልኤተ አጥባታ ለዛቲ ሀገር እንተቦ በስራተ ዳዊት ማውታ ወገ ሰሎሞን ድልማኖታ ሊቃውንቲ ዘቤቴል አእርክታ ይትሜኩ በዘቦ ስራታ ፍትሐ ሊተ እግዚኦ ወተበቀል በቀልየ በዛቲ ሀገር ፍትሐ ሊተ እግዚኦ ወተበቀል በቀልየ በውስተ ዛቲ ሀገር በውስተ ዛቲ ማይደር ቤተ ቅዱሳን ለዛቲ ማይደር ቤተ ቅዱሳን ምዕራፈ ኤልያስ ሄኖክ ለኢሳይያስ አይዋሙ ዋራ ጳውሎስ አድራስቀስሙ ሱቅዋ ሊቃውንት በኢቲ ዘምነታውኮ ይትደቀዲሙ ዛቲ ማይደርነ ምዕራፈ መላእክት ሄራን ዘበግዚኦሙ ሊቃውንቲ ለቤቴል ዘተጋባይክሙ በውስተ ዛቲ ማይደርነ ወመላእክት ተመሰልክሙ መስቀሎ ለወልድ ከመትዳኑ በስሙ ወንጌለ መንግሥቱ ለእግዚእነ ተሳለሙ ለዛቲ ማይደር ቤተ ቅዱሳን ወምዕራፈ ኤልያስ ሄኖክ ለኢሳይያስ አይዋሙ ዋራ ጳውሎስ አድራስቀስሙ ሱቅዋ ሊቃውንት በኢቲ ዘምነታውኮ ይትደቀዲሙ ዛቲ ማይደርነ ምዕራፈ መላእክት ሄራን ዘበግዚኦሙ ሊቃውንቲ ለቤቴል ዘተጋባይክሙ ወሰዛቲ ማይደርነ ወመላእክት ተመሰልክሙ መስቀሎ ለወልድ ከመትዳኑ በስሙ ወንጌለ መንግሥቱ ለእግዚእነ ተሳለሙ። በመርሃ ግብሩ መካከል የመንግስት አካላት ተጋብዘው ስለነበረ በመካከል ተገኝተው እንዲሁ መልእክት ባጭር አስተላልፈዋል። እንግዶቻችንም እንኳን ደህና መጣችሁ ነው ማለት የምንፈልገው። የተከበራችሁ የሰሜን ጎጃም ሀገረ ስብከት ይሄን አልጫውን የሆነ ዓለም የምታጣፍጡ ካህናት አባቶች፣ ጥሪ የተደረገላችሁ እንግዶች እና አጠቃላይ ይሄ ፕሮግራም ተጀምሮ እስከሚጨረስ በጎ አስተዋጽኦ ያደረጋችሁ በጉልበት፣ በእውቀት፣ በገንዘብ፣ በሐሳብ ያገዛችሁን ሁሉ እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት ፈልጋለሁ። እኛ ብዙም ያደረግነው የለም፣ ግን የእግዚአብሔር ባሮች እዚህ ስላሉ ሲፈቀድላቸው ያከናውናሉ፣ አከናውናቸዋል። ያደረግነው ነገር ባይኖርም አስቸግረናችሁ ይሆናል። የኛ ሐሳቤ እሱ ነው። ቢሮክራሲ በማብዛት እያመላለስነ ሳይመቻችሁ ድንጋይ ላይ እያስቀመጥነ ብዙ ጊዜ አገልግሎት ሰጣችሁ መስራት በምትችሉበት ቤተክርስቲያንን ማገልገል የተጣሉትን ማስታረቅ በምትችሉበት ጊዜ እኛ
ቢሮክራሲ እየፈጠርን አስቸግረን ስለሚሆን በዚህ እግረ መንገድ በጣም ይቅርታ ማለት እንፈልጋለን። ስለዚህ ቤተክርስቲያኗ ጥንተ ሀገርን መስርታ መንግስትን መስርታ ዕውቀትን መስርታ ህዝቧንና ምዕመኗን እዚህ እንዳደረሰ ሁሉ ለቀጣይ ትውልድም በዚህ መንገድ ያልተመረዘ ያልተቀላቀለ አንድና ህያው የሆነ የቤተክርስቲያን ባህልና ወግ ትውፊት ዘን እንድንቀጥል እኛም በዛ መንገድ ለሚቀጥለው እንድናስረክብ እንድንሆን ነው። የዱር ቤቴ ከተማ አጠቃላይ ምዕመኑም ሆነ የወረዳ ቤተ ክህነቱም አንድና ህያው ሆኖ ችግሩን እየተረዳዳ መፍትሄውን እያመጣ ምንሰራበት አዲስ የመጣልን እና የተዋቀረልን በዚህ እግረ መንገድን ሀገረ ስብከቱንም ዝቅ ብለን በጣም ማመስገን ነው የምንፈልገው። እጅግ በጣም እናመሰግናለን። ክብር ይስጥልኝ። እንደ ሀገረ ስብከት የሚመጣውንና የሚሰጠውን አቅጣጫም እንቀበላለን። ተቀብለንም ከአባቶቻችን ጋር የጋራ እናደርጋለን። በጣም እናመሰግናለን። በድጋሚ እንኳን ደስ አላችሁ። በቀጠልም ወደ ሽልማት መርሃ ግብሩ ተገብቶ ይሄ የዱር ቤቴ ከተማ ወረዳ ቤተ ክህነት ከዱር ቤቴ ዙሪያ ወረዳ ቤተ ክህነት ከተከፈለ 1 ዓመት ባልሞላው ይህንን የመሰለ ቢሮ ሰርቶ በማጠናቀቁ የሰሜን ጎጃም ሀገረ ስብከት የ50 ሺህ ብር ሽልማት አበርክቶላቸዋል። ከዛ በመቀጠል መልካም ስራ ለሰሩ ከክቡር ስራ አስኪያጁ የሀገረ ስብከቱ የቀጠና መምሪያ ኃላፊ ከሆኑት ጀምሮ እንደየደረጃቸው ሽልማት ተበርክቶላቸዋል። ተከታትለን እንመለስ። እውቅና መስጠት ፕሮግራም ላይ ይደርሰናል። አሁን እውቅና ፕሮግራም ወይም ሽልማት ፕሮግራም የሚለው ላይ ነው አሁን የምንገባው። ስለዚህ የመጀመሪያውን የሆነ ነገር ማለት የሚፈልገው ሀገረ ስብከቱ ነው። እነሱ ባሉበት ሰሜን ጎጃም ሀገረ ስብከት እንደምታውቁት ከተቋቋመ 3ኛ ዓመቱን ነው። 2016 ላይ ነው የተቋቋመው። ገና እንዲሁ ቢሮ እየሰራ መንበረ ጵጵስና እየሰራ ያለ ሀገረ ስብከት ነው። ገና በበጀትም ገና ያልዳበረ ወይም ደግሞ የሆነ ሰፊ የሆነ በጀት የሌለው ሀገረ ስብከት ነው። ግን ይሁንም እንጂ እንዲህ አይነት ስራ የሚሰሩ ወረዳዎችን ማበረታታት አይዟቸው ማለት ተግባሩ ነው። ስለዚህ አገረ ስብከቱ ዛሬ ይህንን በአንድ ዓመት ውስጥ ወረዳ ቤተ ክህነቱ በሊቀ ልሳናት ዘላለም ድረስ መሪነትና በሌሎቹ በሙሉ ሰራተኞቹ ታታሪነት እዚህ ደረጃ ሲደርስ ዝም ብለን አንቀርብም። ትንሽም ትሁን ትልቅም ይሁን በቃ ማለት አይዞህ ያሉትን ምን አይለውም ነው ውሃ አይበላውም እንደደረሰለት ከጎኑ እንዳለ ይቆጠራል ስለሚሉ አባቶቻችን አይዟችሁ፣ በርቱ፣ ጠንክሩ፣ ለወደፊትም ከጎናችሁ ነን ለማለት የተዘጋጀ ነገር አለ። የመጀመሪያው ደብዳቤው ነው የምናነበው። ለዱር ቤቴ ከተማ ወረዳ ቤተ ክህነት ጽሕፈት ቤት ዱር ቤቴ ጉዳዩ ሽልማት መስጠትን ይመለከታል። ከላይ በርሱ እንደተገለጸው የሰሜን ጎጃም ሀገረ ስብከት ጽሕፈት ቤት ከተቋቋመ 3ኛ ዓመቱን የያዘ ሲሆን በእነዚህ ዓመታት በርካታ የቤተ ክርስቲያኒቱን አስተዳደራዊ ስራ ሲሰራ ከቆየ በኋላ በ2018 በጀት ለአስተዳደር ስራ አመቺ ይሆን ዘንድ 3 የወረዳ ቤተ ክህነት ጽሕፈት ቤቶችን ማጓቀሩ ይታወቃል። ከነዚህም መካከል ቀዳሚውን ስፍራ የያዘው ዱር ቤቴ ከተማ ወረዳ ቤተ ክህነት ጽሕፈት ቤት ነው። በጥቂት ጊዜ የቢሮ መስሪያ ቦታ ከሚመለከተው የመንግስት አካል ተረክቦ የጽሕፈት ቤት ግንባታውን አጠናቆ ይሄው በዛሬው ዕለት እያስመረቀ ይገኛል። ለዚሁ የተቀደሰ ዓላማ አስፈላጊውን ድጋፍ ላደረጋችሁልን የመንግስት አካላትና ማህበረ ካህናት፣ መላው የአካባቢው ማህበረሰብ በሰሜን ጎጃም ሀገረ ስብከትና በዱር ቤቴ ከተማ ወረዳ ቤተ ክህነት ስም ምስጋናችን እያቀረብን ይድረሳችሁ እያልን የክፍል ወረዳ ቤተ ክህነት ለሰራው መልካም ስራ ማበረታቻ ይሆን ዘንድ ለካፒታል በጀት ስራ ላይ የሚውል 50 ሺህ ብር ለወረዳ ቤተ ክህነቱ ድጋፍ አድርገናል። በሽልማት መልኩ ገቢ ያደረግን ስለሆነ የባንኩን ስሊፕ አሁን በዚህ በፕሮግራሙ ላይ በታደሙ የመንግስት አካላትና ሊቃውንተ ቤተ ክርስቲያን ልዩ ክቡራን እንግዶች ስም ለመስጠት ተዘጋጅተናል ነው የሚለው። ይህንን የ50 ሺህ ብር ደረሰኝ የሚሰጡልን መላከ ፀሐይ ጸዳሉ ጌታሁን የሀገረ ስብከቱ የካህናት አገልግሎት ክፍልና ኃላፊና የ2019 በጀት ዓመት የዱር ቤቴ ከተማ ወረዳ ቤተ ክህነትና የደቡብ አቸፈር ወረዳ ቤተ ክህነት የቀጠና መሪ የሆኑት ይሆናሉ ማለት ነው። ወደ እሳቸው ነው መስራችሁ ቀበሉ። እሺ፣ የጽሕፈት ቤት እንዲሁም ደግሞ የምስጋና ምስክር ወረቀት ተዘጋጅቷል። ይህንን የምስጋና ምስክር ወረቀት የተዘጋጀው ለስራ አስኪያጁና እንዲሁ ለጽሕፈት ቤቱ ነው። እግዚአብሔር ይስጥልን።
ከዚህ በመቀጠል የእውቅና ፕሮግራም የሚሰጣቸው ቀጠናውን ሲመሩ የነበረ ለ1 ዓመት መላከ ገነት ቤዛ መለሰ ይሆናሉ ማለት ነው። ወደ መላከ ገነት ቤዛ ነው ወስዳችሁ እልል እያላችሁ ተቀበሏቸው። መላከ ፀሐይ ጸዳሉ ይሰጥሉናል ማለት ነው። ቀጠናውን ተረክበው ስለሆነ የርክክብ በዚያውም እንዳለ ቀጠና ርክክብ ነው። እናመሰግናለን እልል በሉላቸው። እናመሰግናለን። ሌላው እውቅና የሚሰጠው መላከ ኃይል ጻድቁ አስማረ ነው። ይህን ቀጠና ሲያስተባብሩ የቆዩ ማለት ነው። ወደ እሳቸው ወስዳቸዋለሁ። የነ ሽልማት የሚሰጡልን መላከ ምሕረት ግሩም አለነ ይሆናሉ ማለት ነው። ወደ እሳቸው ያየው ነበረ። ጫማቸው ረገጥ አድርገው ሲመሩ ቆይተዋል መሰለኝ። ጫማ ነው የተሸለሙ። አስተካክለው ቁመው ነበር ሊሆን ይችላል። እሺ ያው መላከ ሁሉም ዘርፍ ሲመሩ ስለነበረ በዚህ አጋጣሚ ሁለቱ ከዚህ በኋላ ከሚመደቡ የቀጠና አስተባባሪዎች የማይገናኝ ልዩነት አላቸው። ምክንያቱም ቤት ሰርተው ቁልፍ አስረክበዋል። ከዚህ በኋላ ደግሞ እነሱ የምንረከብ ሌላ ቤት ሰርተው ካላስረከቡ አይወጡም እዚህ ቤት ማለት ነው። ተሸልመው አይወጡም ማለት ነው። ስለዚህ ሌላ ቤት እንዲሰሩ እንመኛለን። ወንድማችን ወጣት ዲያቆን ሰሎሞን አምደ ሃይማኖት ፈጠነ እኔም ስጦታ አለኝ ብለዋል። እሳቸው ስጦታ ይሰጣሉ ማለት ነው። ወደ እሳቸው ነው ወስዳችሁ ስጦታውን የሚሰጡት ለክቡር ስራ አስኪያጁ ነው። እልል እያላችሁ ለክቡር ስራ አስኪያጁ ከግላቸው ካባ ገዝተው ነው እየሸለሙ ያለ። እልል በሉላቸው። እግዚአብሔር ይስጥልን፣ እግዚአብሔር ያሳድግልን፣ ሀሳባቸውን ይፈጽምልን። በእውነቱ ሁለተኛም ሽልማት አለኝ እያሉ ነው። እናመሰግናለን። አሁንም ሽልማቱን እየሰጡ ነው። እልል በሉላቸው። መጻሕፍተ ሰሎሞን ወሲራክ ነው የሚለው። ሶስተኛ ሽልማትም አለኝ ብለዋል። የኔታ ሊቀ ልሳናት ያው የአቋቋም መምህር ናቸው። እንዲሁ ቤተክርስቲያኗን እየመሩ ማህሌቱንም በዚያው ልክ ይምሩ ብለው ሰጠዋቸዋል። እልል በሉላቸው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። በእውነቱ ወንድማችን ሰሎሞን አምደ ሃይማኖት ፈጠነን እናመሰግናለን። እግዚአብሔር ይስጥልን። ከዚህ በመቀጠል ሌሎች ፕሮግራሞች አሉ። ወረዳ ቤተ ክህነት ጽሕፈት ቤቱ ማለት ነው ለክቡር ስራ አስኪያጁ አሁንም ስጦታ አለን እያሉ ነው። ስጦታውን አንጋፋው ሊቀ ጠበብት አዲስ አምበሌ ይሰጡልናል። ወደ እሳቸው ነው ወስዳቸው። እልል በሉላቸው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እስኪ ይከፈት ሊቀ ጠበብት። ካባ በካባ ነው የሆኑ እንግዲህ ከካባ ላይ ካባ ከክብር ላይ ክብር ነው እየተቸራቸው ያለ ሊቀ ልሳናት ዘላለም ድረስ እግዚአብሔር ይስጥልን። በእውነቱ ጽሕፈት ቤቱን እናመሰግናለን። መሪ ሲደነቅ መሪ አይዞህ በርታ ሲባል በበለጠ ደግሞ በርቶ ስራዎችን ይሰራል። ስራዎችም እየተቃኑ ይሄዳሉ ማለት ነው። እናመሰግናለን። ከጠበብት አዲስ አምበሌ ናቸው፣ የሁላችንም አባት። እሳቸው ራሱ ለወረዳው ሽልማት ናቸው። እሳቸው ሽልማት በመሆናቸውም ደግሞ ወረዳ ቤተ ክህነቱ ሽልማት ሊሰጣቸው ተዘጋጅቷል። ወደ ሊቀ ጠበብት አዲስ አምበሌ ነው ወስዳችሁ ሽልማቱን ክቡር ስራ አስኪያጁ ይሰጣሉ። እልል እያላችሁ ተቀበሉን። በእውነቱ ሁለተኛው ተሸላሚ መጋቤ ምስጢር መምህር ማይተም አድማስ ናቸው። ሶስተኛ መምህር ማርቆስ ናቸው። እቅድና ልማት መምሪያ ክፍል ኃላፊ ናቸው። በእውነቱ አቅደው እየሰሩ አቅደው እያለሙ ያሉ መምህራችን ናቸው። ጠዋት 12 ሰዓት ላይ እዚህ ጥደፋ ቀና ሲሉ ካየናቸው አንዱ መምህር ማርቆስ ናቸው። ስለዚህ አሁን አገረ ስብከቱ የጽሕፈት ቤቱ ማርቆስ ዘአንበሳ ብሎ የሰየማቸው የሥራ አንበሳ የሆኑ መምህራችን ናቸው። እሳቸው ናቸው የሚሸለሙት። አሁን ወደ እሳቸው ነው ወስዳችሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ሌላው አንጋፋው የልማቱ አርበኛ በየሩበት ቦታ ሁሉ ልማት የሚቀናላቸው፣ አስተዳደር የሚቀናላቸው፣ ዕውቀትን ካስተዳደር፣ አስተዳደርን ከዕውቀት፣ ዕውቀትን ከቅድስና፣ ቅድስናን ከዕውቀት ጋር አስተባብረው የያዙ መጋቤ ብሉይ ቆሞስ አባ አብርሃም ደጉ ናቸው ተሸላሚ። እልል በሉላቸው። በእውነቱ
ርዕሰ አድባራት ላይ ስትመጡ ለተለያየ ጉዳይ፣ ሀገረ ስብከት ላይ ስትመጡ ለተለያየ ጉዳይ የምታገኟቸው እሳቸውን ነው። በአብዛኛው የሚያስተናግዷቸው እሳቸው ናቸውና እስኪ እልል በሉላቸው በእውነቱ። እሺ እግዚአብሔር ይስጥልን። እግዚአብሔር ይመስገን። እናመሰግናለን። ሌሎችን ሰራተኞች የእውቅና ሰርተፊኬት ተዘጋጅቷል፣ ይሰጣቸዋል። ጊዜ ከመቆጠብ አኳያ በስራ አስኪያጁ በኩል እንዲሰጣቸው ነው። ዛሬ ያልተሸለመ፣ ዛሬ ያልሰራ፣ ዛሬ ያላለማ የወረዳ ቤተ ክህነት ሰራተኛ የለም። ስለዚህ ሁሉም ተሸላሚዎች ናቸው፣ ተዘጋጅቶላቸዋል። የእውቅና ሰርተፊኬት ለሁሎችም ተሰጧቸው። በተለያየ ምክንያትና ከጊዜ አኳያ ያው በእኛ በኩል እናስኪደው በሚል ከክቡር ስራ አስኪያጁ መመሪያ ስለደረሰኝ ነው። ስለዚህ ሁላችሁም ሰራተኞች ሰርታችኋል፣ ተሸልማችኋል፣ አልምታችሁልናል፣ ለጽፈት ቤት አውቅታችሁናል። እግዚአብሔር ይስጥልን ብላችሁ አንድ ጊዜ እግዚአብሔርን አመስግኑ። ሌላው ምስጋና የሚቸረው መንግስቱ ኃይሌ የአዲስ ኪዳኑ ኃይሌ ወንድም የሆኑት ውስጡን ሙሉውን ቀለም ያስቀቡት ጽፈት ቤቱን በራሳቸው ወጪ ማለት ነው። ለሳቸው ምስጋና ይድረሳቸው ብላችሁ እልል ብላችሁ እግዚአብሔርን አመስግኑ። የእውቅና ሰርተፍኬትም ተሰጧቸዋል፣ በወረዳ ቤተ ክህነቱ በኩል ይደርሳል። እናመሰግናለን። ሽልማቱ በየደረጃው ከተሰጠ በኋላ ስለውሎ አስተያየት ከተሰብሳቢዎች መካከል መላከ ሰላም ገረም ጀግኔ የተባሉት አንድ አባት ሀሳባቸውን እንዲህ ሰጡ። በመጋበዜ እግዚአብሔር ይስጥልኝ። ቤተ ክርስቲያናችን በዚህ መንገዷ ያማረ ሲሄድ በጣም የደስታችን ወሰን የለውም። በእውነቱ ይህ በአጭር ጊዜ የተቋቋመ ወረዳ ቤተ ክህነታችን መጀመሪያም ሀገረ ስብከቱ አቅዶ ይህንን ነገር ሲያቋቁመው ለቤተ ክርስቲያኗ ታላቅ ሀሳብ መሆኑ ተረድተነዋል። ብዙ ጊዜ በሀገር ርቀት ለስራም ሳይመች ብዙ ችግር ነበርና ያ ሁሉ ችግር ተወግዶ ዛሬ ከቅርባችን እዚቹ ወደጃፋችን ላይ ቤተ ክርስቲያን በቅርበት እየተገለገለች በመሆኑ መጀመሪያ ለሀገረ ስብከቱ ያለኝ የማይገደብ ታላቅ ክብር እና ምስጋና ማቅረብ እፈልጋለሁ። በቀጣይ ወረዳ ቤተ ክህነታችን በእውነቱ አሁንም ቢሆን በእድሜ ሕፃኖች በስራ ግን ሰፊ ስራ የሚሰሩ ስናያቸው ሕፃኖች ናቸው። ስራቸው ግን ታላቅ ሆኖ ያገኘ ነው። በአጭር ጊዜ ያው ዛሬ 1 ዓመቱ ነው። ሐምሌ ወር ላይ የተቋቋመው በ1 ዓመት 20-30 ዓመት የተሰራውን ስራ አጥፎ ይህንን ስራ በማቅረቡና ይህንን በማየታችን የደስታ ወሰን የለውም። በእውነት ለወደፊቱም የሥራ አገልግሎታቸውን እግዚአብሔር ይባርክላቸው ማለት እፈልጋለሁ። ወንድሞቻችን ቤተክርስቲያናችን እናንተን አደራ ሰጣለች። እናንተ አሁን ቤተክርስቲያኒቱን እንድትመሩ ቤተክርስቲያኒቱ ፈቅዳላችኋለች። ነገር ግን የሥራ ዘመናችሁም የሥራ ፍሬያቸውም እየታየ ስለሆነ አሁንም የበለጠ ሰርታችሁ ቤተክርስቲያናችን ከተፈለገው አገልግሎት ቃለ እግዚአብሔሩን ሰፍቶ ሊቃውንቱም ክብራቸው ተጠብቆ እናንተም የእናንተም ክብር ተጠብቆ ቤተክርስቲያናም መሰረቷ ጸንቶ እንዲኖር እግዚአብሔር ይፍቀድ ማለት እወዳለሁ እና በእውነቱ አሁንም ለወደፊቱ እኛም ሊቃውንቱ አባቶች ታላቁም ታናሹም ወንድሞቻችን እንዳይን ብሌን የምናያቸው በጣም እናከብራቸው ናቸው። በእውነት ሲቋቋም ፍሬ ሰዎች ነው ያሉት፣ ዕውቀታቸውም ሰፋ ያለ። ስለዚህ እኒህን ወንድሞቻችን አጎናቸው ሆነን አይዟችሁ ልንላቸው ይገባል። እነሱ በሥራ ኃላፊነት ቢሆኑ እኛ ደግሞ ከታች ሆነን በሚመጡና ከኛ ጋር በሚሰለፉ ጊዜ አይዟችሁ ጎናችሁ ሆነን እያልነ ልናከብራቸው ይገባል። ያ ከሆነ ነው ስራ የሚያምር። አሁን መምህራችን ይናገሩ ነበር። መመሪያ የማይቀበል ሰው የበላዩን የማያከብር ሰው የበላይ ለመሆን እያሰበ ከሆነ ስህተት ነው። ልናከብራቸው ይገባል። ለነሱ ክብር ልንሰጣቸው ይገባል። እነሱን ካከበርን ቤተክርስቲያናችን አከበርን ማለት ነው። እነሱን ከተቀበልናቸው ቤተክርስቲያንንም እያገለገልናት ነው ማለት ነው እና በእውነቱ ተከባብረን ያለንን ዘመን ይህንን ዘመን ቤተክርስቲያናችን ተከባብረን እኛም ተከብረን ቤተክርስቲያናችንን ማስከብረን እንድናልፍ እግዚአብሔር ፈቃዱ ይሁንልን። በስተመጨረሻ አስተያየት የሰጡ የነበረውን ድካም ያስረሱ አፋችንን በሳቅ የሞሉ አንድ ታላቅ አባት ለአስተያየት ተጋበዙ። ተጋባዡ የወረዳ ቤተ ክህነት ዋናው ስራ አስኪያጅ የሊቀ ልሳናት ዘላለም ወላጅ አባት አቶ ድረስ ገሰሰ ናቸው። እሳቸውም በርዕቱ አንደበት ማስተያየታቸውን ስለ ልጃቸውና የተሰማቸውን በዚህ መልክ አቀረቡልን። ዛሬ በዚህ መድረክ ያገናኘን አምላክ ይክበር ይመስገን። እኔ ገበሬ ነኝ፣ አርሶ አደር ነኝ። ይሄን ልጅ
ወደዚህ ወደ ቤተክርስቲያን የላኩበት ምክንያት ወደዚህ እንዲማር ቤተክርስቲያንን እንዲያገለግል ያሰቡበት ምክንያት ዝርያችን ቤተ ክህነት ነው። በተለይ አባቴ ዝርያ በሙሉ ቤተክርስቲያን አገልጋይ ነው፣ ለቤተክርስቲያን ልጅ ነው። በዚያ መሰረት ወደፊት ሴቶችን የወለድነ ወደ 5 ሴቶችን ከወለድነ በኋላ እኔ ምን አሰብሁኝ ቤተ ክህነት ከልጆቼ አንድ የልጅ ባል ባገኝ ለጸሎት ለቡራኬ ስል ሳስብ ከ5 ልጆች በኋላ ይሄ ልጅ ተወለደ። ከተወለደ በኋላ እኔም ቤተክርስቲያን አገለግላለሁ፣ ቤተክርስቲያን እሰራለሁ፣ በጣም ካህናት አከብራለሁ። እንግዲህ ይህንን ከሰጠህን ለአንተ ነው ብዬ እኔም ቃሌን ገባሁ። ከዛ በኋላ ከተወለደ በ10 ዓመቱ አያሌው መኮንን ጠፍቶ መጥቶ ገባ። ከዛ በጣም ከዋልቱ እየመጣ ወትሎ ነው ስል ቤተ መንግስት ትምህርት ነው። አይ እንግዲህ ሌላ ሆነ፣ ቃሌም ገላ ተበላሸ ብዬ አቀምጬ እስከ 3 ክፍል በደረጃ እስከ ሂዳር ጥቅምት እስከ ሂዳር እስከ 3 ክፍል በ2 ዓመቱ 3 ክፍል ሲማር ማታ ውሎ መጥቶ ነገኔ ያልሄድም ትምህርት አለ። ምን ቤተ ክህነት መሄድ በደረጃ አስተርቆይተ ደግሞ አሁን ልታበላሸው ነው። እንግዲህ ደግሞ እዚህ ነክተው ነገር ልትመጣ አይደል ብዬ ሳዝን አመሸው። በኋላ ፊደል ገዛሁኝ። እንግዲህ ፈቃዱ ለሱ ሆኖ ነው መሰል ወስጄ በጣም ታላቅ አባት አሁን እንደምትናገሩት ድንግል ታላቅ አባት ድንግል አባቶቻችን አመጣው ያቸፈርን የሜጫን ያው የጎጃምን ብል አልሳሳትም ያወጡ አባቶች ናቸው። የእንታ ይዝራ ይባላሉ። ወስጄ አባ አቤት ይሄ ልጅ እንደዚህ ነበረ፣ አሁን ደግሞ ጥሎት መጣ መሆንስ ባህሪውም ትንሽ ተኮስ ይላል፣ ከኩታራ ጋር አይስማማም። እርሶም ትንሽ ጠበቅ ይላሉ። ከገጩ ጥሎ ነው የሚሄድና መቼም እስኪ ፍቃዱ እስከሚደርስ ይህንሱ ብዬ ጥየው መጣሁ። ከዛ ይገርማችኋል ቁርስ የለ ራበኝ ጠማኝ የለ እንዳለ ቀረ። እናቲቱ ቀረ አለች። ኦራ አንቺ አትጅተይ ቆይ ደግሞ ትታዩና ጥሎት ይመጣል ስል መሃላን ቤተክርስቲያን መሳለም እጄ የንታ እንዴት ነው ዝም ይበሉ። ሰውየው ደግሞ የሚወዱ የሚቀበላቸውን እንግዲህ ለእናንተ አልነግራችሁም፣ ቃላቸውን የሚቀበል ነው የሚወዱ። ለካንስ የእሳቸውን ቃል ካለው ሁሉ ኩታራ ይከተላቸዋል፣ ይቀበላቸዋል። ወይ ሲናገሩት እንደሌላ ያስደነግጡታል። እንደው ምን ይሉታል አሽከር ጋር ሲጣላ ብዬ ሳስብ ምንም የንታ ዝም ይበሉ እና አይቱ እንዳይመጡ ኧረ ችግር የለም። ልክ በ10 ዓመቱ ጨርሶት ወጣ። እዛ የእኔን ትምህርት ጨርሷልና ሕፃን ነው፣ ተቆርቋሪ ሰው ያስፈልገዋል። አቋቋም ቤት የሚሰደው ነኝና ተቆርቋሪ ሰው ይፈልጓሉ። እዚህ ደረሰ። ምን ችግር የለም አለኝ ወንድሜ ያጎቴ ልጅ ባህር ዳር አለ መርጌታ ጽበቡ ተስፋ ሁሉ የሚባል ተቆርቋሪ፣ ለቦታውም ሆነ ለእኔም ተቆርቋሪ ነው። ከሱ ነው የሚሄድ። እንግዲያስ እኔም አስቤያለሁ ለሱ ነውና ለሱ እንስጠዋል። ሰደን ነው ስንሰደው እዚያ ከተማ ሲገባ ያው ሕፃን አይደል ምን ባህር መገባው መስሎት ታመሙ በተኛበት ከናልስትህ አኪም ወሰድህ አልሄድም። ማታ ሲጠይቃሩ ማልዳ አሳፍሩ ደወለልኝ። ያያለኝ አቤት ዘላለም መጥቷልና ተቀበለው መሆኑ አመመኝ ብሎ ግን አላመመውም፣ ደንግጦ ነው። አዎ ትንሽ ሰዓት ልሰድባችሁ ነው እንጂ አዎ በቃ እኔ ሳይመጣ የንታ ማልዳ ተነስቼ በደዚያ ተቀምጦ የንታ እንዴት ነው ይከልሰው፣ ይተውት ሕፃን ሆኖ ነው ይከልሰው፣ ድዋውን ይጨርሰው ይከልሰው፣ ችግር የለም። 3 ጊዜ አሁን እናንተን ቋንቋ አላውቅም፣ የእሳቸውን ትምህርት 3 ጊዜ ዘለቀ በኋላ ጠፍቶን ሄደ። እኛ ሳንልከው ራሱ ከደዚያው ከወንድሙ ከዚያ ከሌላም አልሄደም። አቋቋሙን ቅኔው ያው ከወንድሙ እጅ ነው ያለ። አሁን መርጌታ ድምፅ አይታችኋል። እሱ ያክስቴ ልጅ ነው። እኔ ነኝ ጨጎዴ አስመስክሬ ያመጣሁት እንደዛሩ መኪና ሳይሆን በግሬ ተጉዥ ያን በረሃ እና አሪድ የሚተሏቸው ሰውዬ እኔም ተባርኪ አድርጌ ከሳቸው ጸሎት ተቀብዬ አስመስክሬ ያመጣሁት እዚያ ነው። ቅኔውንም ከሱ ተጠቀመ። እዛ ትንሽ ጁፊባታ መርጌታ ጾሜ ትንሽ እሱ ሞከረ። እዛ በኋላ እንዳልበዛው የእሱን ጨረሰና ጎንደር ሄዶ ገባ። ይህ ልጅ ምን ሊሆን ነው እንዲሁ ነው የሚሮጥ ብዬ ሳስብ ጎንደር ላይ ፈተና ሲፈተኑ ከስንቱ ተማሪ አለፈ ብለው ጓደኞቹ ደወሉ። እዛ በሙሉ ሊቃውንቱ እንደናንተ እዚያ ፈተና ላይ ኧረ ያንተው ልጅማ ከስንቱ ተማሪ አንደኛን ወጣ። ኧረ እግዚአብሔር ይከተለው። እዛ ጨረሰና ና አስመርቅ ተባልሁኝ። ሄድሁኝ። እውነቴን ነው የምነግራት። ጎንደር ሄድን አባትና ልጁ ስነድ 55 መምህር ቀረበ የሚመረቅ ባለ ጉባኤው ባታ ላይ ነው። ጎንደር ባታ ላይ ተሰበሰብነ። የ55ቱ ተማሪ አባት እናት ተሰበሰብነ። አንድ ግድም ሆኑ ተባልነ። እነሱ አንድ ግድም ሆኑ። ጎንደር አሉ እና ሰውዬ ይኸውላችሁ የጎጃም የመጣችሁት አንድ ግድም ሆኑ ተባለ። የጎንደር አንድ ግድም ጎንደር አሉ ይኸውላችሁ እናንተ በእጃችሁ ሆኖ ተማሪ መምህር
የጎጃም ነው። ግን ጎጃም ይጋግራል፣ ሸዋ ይበላል። እናት አባቶቻችሁን የጠራሁኝ አደራ ልሰጣችሁና ልትቀበሉ እኔ ልጆች ወስዳችሁ እንደነሱ የነሱን ትምህርት እንዲሰጡ ከቦታቸው ላይ አደራ በታቦቲቱ ስም እጃችኋለሁ። እንደዚህ ባለው ህዝብ ላይ እኛ ተቀበልና መርሃ ግብሩ በጸሎት ከተጠናቀቀ በኋላ ወደ ተዘጋጀለት የግብዣ ቦታ እኛ እንግዶችን ተሰብሳቢው በሙሉ በኩል መስተንግዶ ተስተናግዶ ወደ መጣንበት እንዲህ እየተመኘን ተመለስን። እንደ ዛሬ ሁሉ የተሻለ ስራ ተሰርቶ ለመመለስ ያብቃን እያልነን ተመለስን። ሀገራችን ኢትዮጵያን ከጥፋት ህዝቦቿን ከስደት ይጠብቅልን። ከመናፍቃን አሽከላ ከዝሙት ሰዓት ይጋርደን። ጆሮን ጨው ከሚያደርግ ከክፉ ዜና ይጠብቀን። አሜን። ዋካ ብርሃን ሚዲያ ሐምሌ 13 11ኛው ወር 2018 ዓመተ ምህረት ዋካ